የእስራኤል ጦር በስህተት የሊባኖስ ከፍተኛ ባለስልጣንን ገደለም። የእስራኤል ጦር የሂዝቦላ ከፍተኛ ባለስልጣንን ለመግደል ባደረገው ሙከራ ቡድኑን የሚቃወሙ ሌላ ባለስልጣንን ነው በስህተት የገደለው። በጥቃቱ የተገደሉት ፒያር ሙዋድ የተባሉ የሊባኖስ ባለስልጣን በአገሪቱ የሚንቀሳቀሰውን ሂዝቦላን በጽኑ ይቃወሙ የነበሩ ናቸው። የእስራኤል ጦር በሊባኖስ የሚገኘውን የሂዝቦላ ከፍተኛ አመራር ለመግደል ባደረገው ሙከራ የታቀደውን ኢላማ መምታት አለመቻሉን በመጥቀስ ነው እንግዲህ በክስተቱ ማዘኑን የገለጸው። በግለሰቦች መኖሪያ ቤት ላይ በተፈጸመው ጥቃት ከተገደሉ የሊባኖስ ከፍተኛ ባለስልጣናትና ባለቤታቸው በተጨማሪ በሌሎች ንጹሃን ሰዎች ላይ ጉዳት መድረሱም ተገልጿል። የሊባኖስ ጤና ሚኒስቴር እንዳስታወቀው በምስራቃዊ ቤይሩት በምትገኘው ኤን ሳዴ ከተማ በተፈጸመው ጥቃት በአጠቃላይ 3 ሰዎች ተገድለዋል። የሊባኖስ ኃይሎች ፓርቲ በበኩሉ በጥቃቱ የተገደሉት ፒያር ሙዋድ ወታደራዊ አባል ያልነበሩ ሲቪል ሰው መሆናቸውን በመጥቀስ ባለስልጣኑ ከቤተሰቦቻቸው ጋር የፋሲካ በዓልን እያከበሩ ነበር ተብሏል። የሂዝቦላ ከእስራኤል ጋር በሚያደርገው ጦርነት በንጹሃን ዜጎች ላይ በርካታ ጉዳቶችን እያደረሰ መሆኑን የገለጸው ፓርቲው የቡድኑን እንቅስቃሴም አውግዟል።